የቃል አዲሱ ድራማ ተጀመረ። ወይዘሮ ሰላም በዛ ቤት ያባረቻት ቢሆንም እንዲሁም ደግሞ ጎዳና ላይ ለአንድ ቀን ያክል ያደረች ቢሆንም በዛ ጎዳና ቆይታም ሄለን ሁሉን ነገሯን ወስዳ ባዶ ሜዳ ላይ እንድታድር ብታረጋትም ይሄ ነገር ራሱ አንድ ቀን ስለሆነ ምንም ልትቀየር አልቻለችም። ሄለን በሰዓቱ ከዛ አካባቢ ጥላት ስትሄድ ይችን ልጅ የሚገባ ትምህርት መስጠት አለብኝ፣ በቀላሉማ እንደዚህ ማወቅ አለባት፣ ያደረገችውን እያንዳንዱ ነገር መርሳት የለብኝም እና ዋጋሽን መስጠት አለብሽ በማለት ነበር ያን ሁሉ ነገር አድርጋ ትሄደችው። ነገር ግን አጅሬት ቃል ደግሞ ምንም ማትሸነፍ ሁል ጊዜ ደግሞ ለምታደርጋቸው ነገሮች እቅድ እያዘጋጀች የምትራመድ ስለሆነች እቅዷ ተሳክቶላታል ማለት ነው። በቀላሉ ገኒ በጧቱ ወደ ቤተ ክርስቲያን እንደምትሄድ ስለምታውቅ ጎዳና ላይ ወጥታ የተኛችውም ከገኒ አካባቢ እንዲሁም ደግሞ ወይዘሮ ገነት ከምትኖርበት አካባቢ ነበረ። ይህም በቀላሉ ወይዘሮ ገነት አዝናላት እንዲሁም የዋህና ደግ ስለሆነች በእርግጠኝነት ገነት እንደዚህ ሁኛ አይታኝ ጥላኝ አትሄድም በሚለው ነው ይህንን ሀሳብ ያመጣችውና እዛ አካባቢ ልትቀመጥ እንዲሁም ልታደር የፈለገችው። በዛ ምክንያት ተሳክቶላት ነገሮቹን ቀለል አድርጋ እያየች እንዲሁም ደግሞ እውነትም ያሰበችው ነገር ተሳክቶ ገነት ስታያት እዛ ጋ ቃል የምንሆነች ነው ልጅ እኔን ብላ በጣም ተንሰፍስፋላት ተንገብግባላት ከዛ እንደምንም አድርጋ ወደ ውስጥ ይዛት ከሄደችም በኋላ ነገር ግን እዚህ ጋር ቃል ሌላ ድራማ ነበር እየፈጠረች ያለችው። ከቤት ከገባችም በኋላ የማስመሰልን ጥግ ስታስመስል ነበረ። በዛ ማስመሰልን መካከልም ርቦኛል ከማለት የተሻለ ውሃ ጠማኝ፣ ውሃ ካለ እባክሽ ስጭኝ እያለች ጭለት አድርጋ እየጠጣች እንደው ሳታንቋሽሽ አንቺ ገረዳ አንቺ ምን ሳትል አንቺ ድሃ ሳትል ወይዘሮ ገነትን ሳታንቋሽሽ በልኩ በደንብ ነበር ያሳመነቻት ገኒ። በቃ የእውነት ሚችሽ ተቀይራለች ካሁን በኋላ አዲስ ሰው ናት እስከምትል ድረስ። እናም ውሃውን 2 ብርጭቆ ከሰጠቻት በኋላ ግጥም አድርጋ ጠጥታ እንደው አፍሬ ነው እንጂ እኮ ምግብ ራሱ ወርቦኛል ገና ትናንትና ጠዋት የበላው ትላለች ማለት ነው። ገነትን በጣም አዝናላት። የሚገባኝ እንዲሁም ደግሞ ያለው ምግብ ይሄ ነው፣ ይህንን ቤና ለአሁኑ ራብሽን አስታክሽ፣ ከዛ በኋላ ደግሞ ሌላ ምርጥ የሆነ ምግብ እሰራልሻለሁ በማለት ሰጣትም ነበረ። ታዲያ ይህንን ነገር ከተቀበለችም በኋላ ምግቧን ላጥ አድርጋ ከበላችም በኋላ እቅፍ አድርጋ ወደ ገነት ሽጉጥ ያው ታቅባ ተኝታ እንዲሁም ደግሞ ስታስመስል ነበር በጣም እንደ ራባት። በእርግጥም መርባታል እዚህ ጋ ግን ደግሞ በጣም እንደተቀየረች አድርጋ ነበር ስታስመስል የነበረ። እናም ገነት አላስቻላትም እና ይህን ሁሉ ለቅሶ ይህን ሁሉ ራብ ስታይ ወዲያውኑ ለሰላም እንደምትደውልም እርግጠኛ ነበረች ቃል። ወዲያውኑም እንግዲህ በያንቺ ምግብሽን ቤትልና ገነት ውጥት ተብላ ለሰላም ትደውላለች። እዚህ ጋር ሰላም ደግሞ ሌላ አንድ ማሳካትና ማድረግ ያለባትን ነገር እያደረገች ነበረ። ብሌን ይህንን ልጅ እዚህ ቤት ማስወጣት አለብሽ፣ የሳሚ የሚባለው ከዚህ ቤት ካለ በጣም ይጎዳል፣ ፍቅርሽን መቋቋም አይችልም፣ በተለይ ደግሞ ከእጮኛሽ ጋር ሆኖ። ስለዚህ አሁን ሳሚ የድሮ ክፉ ሰው አይደለም እና እባክሽ እዚህ ቤት እንደምንም አድርገሽ በአንቺ ግፊት እንዲወጣ አድርገው ነው ያለቻት። በዚህ መካከል ታዲያ ብሌንና ዳግም እንዲሁም በሳሚ መካከል በጣም ከባድ ፉክክር ተያይዟል ማለት ይቻላል። አሁን ላይ ዳግም ብሌንን እያጣት ይመስላል። ምክንያቱም እያንዳንዱ ነገር ጥርጣሬ ያድሮበታል። ከዚህ በፊት ምንም ነገር መስሎ የማይታየው አሁን ላይ ግን ሳሚ እንደቀመውና ሳሚ እንዳሸነፈ እንዲሁም ብሌንን እሱ እንደወሰዳት አድርጎ ስለሚያስብ ከሳሚ ጋር ነኝ ባለችው ቁጥር ግንፍል ለግንፍል ለማለቱን አልተውም ማለት ነው። ይህ ነገር ደግሞ ብሌን በጣም ስልችት አድርጓታል። ለመስረዳት ብትሞክርም እንኳን ዳግም የሚረዳ ሰው አይደለም፣ ገግሞባታል እና የማታውቀው ሰው እየሆነ ነው ያለ። ስለዚህ አሁን እኔ ዳግምን እንዴት ነው አግብቼ የምኖረው? ገና ካሁኑ ቀለበት አስሮልኝ መተማመን የሚባለው ነገር የለም። እንደገና ደግሞ በዛ ላይ መጨቃጨቅ ሆኗል ስራችን። ታዲያ ከዳግም ጋር እስከ መቼ ነው በዚህ ሁኔታ መቀጠል ያለብኝ የሚለውን ነገር ለራሷ እያሰበችው እና እየጠየቀች ከዚህም በኋላ ከዳግም ጋር ያለኝን ግንኙነት በአቋርጠው ይሻለኛል እንጂ ገና ካሁንማ ተጨቃጭቄ መኖር አልፈልግም የሚል ድምዳሜ ላይም ደርሳለች። ምንም እንኳን ሳሚ እዛ ቤት ውጣ ቢባልም እሺ ብሎ አዝኖ ለመውጣት ቢሞክርም ለብሌን ሲል፣ ብሌን ደግሞ በበኩሏ ዳግምን ከህይወቷ አስወጥታ ለጊዜው ነፃ ሆና ራሷን ማዳመጥና ራሷን መፈተሽ ነው የምትፈልገው። በዚህ ሁኔታ ዳግም አያውቅም ሳሚን እንዳስወጣችውና ከቤት እንደምታባረረውም አያውቅም። እንዲሁም ደግሞ እሱንም አልፈልግም ብላ ውሳኔው እስከምትነግረው ድረስ ቸኩሏል።
እፈልግሃለሁ የምነግርህ ነገር አለ ብለው ስለነበረ ያም ነገር ሰፍ ብሎ እየጠበቀ ነው ያለ። እሱ ግን መርዶ እንደሚሰማ ግልጽ አልሆነለትም። የሆነ ሆኖ እንደምንም አድርጋ እዛ ቤት አስወጥተው በነበረበት ሰዓት ይህን አጋጣሚ በመጠቀም ገኒ ለሰላም ትደውልና ልጅሽ ብላ ብትነግራት ያው እየሮጡ ተያይዘው ወደ ገነት ቤት ነው የመጡት እና በአጋጣሚ ሆኖ ሳሚም ወደ ገነት ቤት ይመጣል። የሚገርማችሁ ነገር ከዛ ገነት ቤት መጥተው ቃልን ሲያዩዋት እግሯ ስትደፋ ይቅር ብላት እንግዲህ ሰላም እግሯ ስር ነው የደረፋችው፣ ከቃል ስር ማለት ነው። ይህ ምን የሚሉት ነው እንግዲህ አሁን እናት ልጇ እግር ስር ወድቃ ሰላም ደግሞ ይቅርታ እያለች ከልቧ ማለት ነው። እንዲሁም ደግሞ ቃል በዛ ጉዳይ ደስ እያላት እንደገና ደግሞ ይቅርታ አድርጌልሻለሁ እናቴ እኔ በጣም መጥፎ ሰው ነኝ እያለች ጸጸት ወይም ደግሞ እንደተጸጸት ለማድረግ እየሞከረች ነበረ። ገነትን ካሳመንኩ ይቹ ሰላም የምትባለውንማ ማሳመን አያቅተኝም ብላ ነው ያሰበችው። እና ሳሚ ራሱ መቶ ሲያያት በእርግጠኝነት ይችልሽ አልተቀየረችም፣ እንዴ ልትቀየር ቻለች? እሷ እኮ መቀየር ብትፈልግ ኑሮ ከዚህ በፊትም የተፈጠሩ አጋጣሚዎችና እድሎች አሉና በአሁኑ ሰዓት እንዴት ነው ልትቀየር ያሰበችው? በማለት ከብሌን ጋር በመማከር ሁለታቸውም አንድ ጥርጣሬ እንዳላቸው ለቃል ይነጋገራሉ። ብሌን በእርግጥ እንዴት እርግጠኛ አይደለሁም፣ ግን ደግሞ እያስመሰለች ነው የሚመስለኝ። ምናልባት ያሳለፈችው ነገር ቀይሯት ቢሆንስ ትለዋለች። ሳሚ ደግሞ በጭራሽ አሁን አትቀየርም፣ ምክንያቱም በጣም ብዙ እድሎች አሉ። አንድ ሰው ለመቀየር ካሰበ ቀን አይልም። ወይስ የመጨረሻ የምታርፍበት እና የምታርበት ቤት ስታጣ መሆን አለባት የምትቀየረው ማለት ሲነግራትም ነበረ። አንተም መጥፎ ሰው ነበርክ ግን ተቀይራል ስትለው አዎ እኔ ተቀይሬያለሁ ግን ደግሞ እንደሱ አይደለሁም እያለ እያወራታል ማለት ነው። እና በመካከላቸው እንደዛ አብሮ ቆሞ በነበረበት ሰዓት ቃል ምንድን ነው ስታደርግ የነበረው ሳሚ እንዴት ነው ትለዋለች፣ ከሁላቸውም መካከል ማለት ነው። ያው እሱ ዝም ብሏት ስለነበረ እና እያወራትም ስላልነበረ ሰላምታን ያቀረበችለት ሁሉም ነገር እንዳይነቃባት ከሁሉም ጋር ያላትን ጥላቻ ያላትን ንግግር ትታ ደህና ሰው ነው መሆን የፈለገችውና ሰላም ስታያት በጣም አዝና ይቅርታ ብላ እንዲሁም ደግሞ ብሌንን ሂጅና ግዢ የሆነ ነገር የሚስጥር ኮዱን ታውቂዋለሽ የቴ ምናምን ካርዱን ስትሰጣት ማለት ነው በአይን ቁራኛ ነበር የምትመለከታት ቃል። የሚገርማችሁ ነገር ብሌንን እና ደግሞ ኮዱን ለማወቅ በጣም ፍጥጥ ብላ እያየችው ነበረ። ከርቱ ላይ ማለት ነው ከኢቴሙ ካርድ ላይ ቁጥሩን ለማወቅ እና ፓስወርዱን ለማየት በጣም ፍጥጥ ብላ ነው የነበረ። በእርግጠኝነት ቃል አይተዋለች ብዬ አስባለሁ ኮዱን ማለት ነው። ስለዚህ አሁን ያንን ኮድ አዘርፋት ብሌን ወደ ሱቅ ስትሄድ ያላትን ሀብትና ንብረት እንዲሁም ደግሞ ገንዘብ ልታስወስድባት ትችላለች። እንዲሁም ለበኃይሉ ደውላ ነግረው ነው የሚሆን እኮ አድሬት እሷ አትታመንም። በኃይሉ ታዲያ ከብሌን ጋር እንዴት ፊት ለፊት ሊገጣጠም ቻለ? በዚህ ቅስፈት እንዴት ማን ነገረው? እና በዛ ምክንያት ይገጣጠማሉ። ዳግምም ከሳሚ ጋር ስትለው ማለት ነው በጣም ተናዶ ነበር። ስልኩን ሁላ ማንሳት አይፈልግም። ከዚህ በኋላ እኔን አትፈልገኝም፣ በቃ አሁን እሷ ናፍቴፍ የልብ የሰጠችው፣ ስለዚህ ሳሚ የወሰዳት ማለት ነው እያለ ቀጠል ለረር ይላል። እና እድሉን ለማስረዳት ብትሞክር እንኳን እየሰማት አልነበረም። እኔ ከእናቴ ቤት ነኝ ያለሁት፣ በተለይ ደግሞ ከሳሚ ጋር ስትለው በጣም ነው የተናደደው። ግን እሷ ቀድማ ከሳሚ ጋር ነኝ ማለት አልነበረባትም። ከትዬ ጋር ወጥቼ እና ከሳሚ ጋር ብትለው ያረጋጋል ብዬ አስባለሁ። እሱ መጀመሪያ ሳሚ የሚለውን ብቻ ነው የዳመጣት። እንደዛ ሲሆን ደግሞ በቃ ከውሽማሽ ጋር ወክ እያረግሽ ነው አይደል ምናምን የሚል ነገር ነው የተናገራት እና በዚህም ልቧ ተሰብሮ ወደ ውስጥ ገባች እና ማዳመጥ ፈለገች። ሁላቸውን የሚሉትን ሁላቸውም ሀሳብ ሰጡ። ጥሩ ሰው እንደሆነች ምናምን ተነገራቸው። አሁንም ሳሚ ጥርጣሬ ላይ ነው ያለ እና ወጥተው ማውራት ጀመሩ። ገነትም እስኪ ላውራሽ ትልና ሰላም ለብቻ አድርጋ ታወራታለች። የሆነ ተቀይራለች ግን ይችልሽ ምናምን ብላ ሰላም ራሱ አጠራጥሯት መፈተን ፈለገች። ገነት ግን ሙሉ ለሙሉ እንደተቀየረች ሆና ነው የምታሳያት። ምክንያቱም ቃል አቅዳና ሆን ብላ ነው እንደዛ ስታደርግ የነበረው። እዛ ቤት ሲገባ እንደምትደውልም እርግጠኛ ነበረች። ለሰላም ምግብም እንደምትሰጣት እንደገና ደግሞ ተቀየራለች ብላ ሰላም እንደምታሳምናት እርግጠኛ ነበረች ወደዛ ቤት ሲገባ እና ደግሞ በጠዋቱ ራሷ እዛ ጋ ቁጭ ያለችው በእርግጠኝነት እሷ በጠዋቱ እንደምትመጣ ስላወቀች ነው። ስለዚህ አሁን ቃልም ተመልሳ ወደዛ ቤት የመግባት እድሉ ይሄ ብቻ ነው በማለት ነው ያሰበችው። እና ግን ሰላም ምንድን አለቻት? ልጅ በጣም ነው የምወድሽ፣ አብራኬ ክፋይ አንቺ ነሽ፣ ማንም የለኝም። ነገር ግን ያስተዳደግሽ በጣም መጥፎ ስለነበረ
ከዚሁ ከገነት ጋር ኑሪ። ገነት ምን የመሰለ ልጅ አሳድጋ ጸባዩዋ በጣም ወርቅ ነው የብሌን እና የእሷን አይነት ጸባይ እንድገነብ ይፈልጋለሁ ትላትና አልወስድሽም ትላታለች። ከዛ በዚህ ጉዳይ አሁንም ቂም ይዘሽብኛል እንዴ ምናምን እያለች መጫህ ነው የጀመረችው እና ጥርጣሬዋን አሁን እያስነቃሽ ነው ያለችው ማለት ነው። ገነትም ችግር የለውም እኔ የምፈልገውን ነገር እዚህ እንትን እላለሁ ምግብ ምንም ብላ ለካ አስቤዛ ምናምን ሂጂ አምጪ የተባለችው ለብሌን ከገነት ጋር ለመኖር ስላሳሰባት እንዲሁም ደግሞ አብረው መኖር አለባቸው ብላ ስላሰበች ምንም ነገር እንዳይቸገሩ በማለት ነው ሰላም ኤቲኤም ካርዱን ሂጂና አምጭላቸው የሚበላ የሚጠጣ ልብስ ወዘተ ያለቻት እና ጥሩ አድርጋለች ወደ ቤት አለመውሰዷ ማለት ነው። ግን በዚህም ሁኔታ በጣም ተናዳ ነበረ። ሌላው ቃልና ሳሚ እየተፋጠጡ ነው የነበረ። በኃይሉም ያው ከብሌን ጋር መጥቷል። ብሌንን ምን ሌላት ይችላል? እንኳን መጣሽ ነው ያላት። እንግዲህ መንገድ ላይ ሲያገኛት እንደዋንቅ አድርጎ ልግደል ይችላል ወይስ ደግሞ ቃል ልካይ ነው ብሎ ይነግራታል። ብቻ ድራማ እንግዲህ አሁንም እንዳጓጓ ነው። እስኪ መጨረሻቸው ምን ሊሆን ይችላል? የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ